የግብርና ምርቶችን ወደ ተቀነባበረ ኢንዱስትሪያዊ ምርት በማሸጋገር የገበያ ትስስር በመፍጠርና የስራ ዕድልን በማስፋፋት ዘርፍ በእርግጥም የሉዓላዊነት ልብ መሆኑን በተግባር እየገለጠና የሀገሪቱን ኢኮኖሚ ሽግግር የሚያፋጥኑ ተግባራትን በመከወን ላይ ይገኛል የተቀናጀ አግሮ ኢንዱስትሪያል ፓርክ ኮርፖሬሽን። በኢትዮጵያ በተለያዩ ክልሎች ለመነሻ ያክል ከተቋቋሙ 4 አግሮ ኢንዱስትሪ ፓርኮች 3ቱ ወደ ስራ የገቡ ሲሆን ኢንቨስተሮችንም በስፋት እየሳቡ ስለመሆኑ ተነስቷል። የቢሮክራሲ ሬድቴፕ የሚባል ይሄ ውጣ ውረዱ እንዳይኖር ከባንኪንግ ጋር የተያያዘ ከኤክስፖርት ጋር የተያያዘ ከከስተምስ ጋር የተያያዘ የተለያዩ መንግስት የሚያቀርባቸው አገልግሎቶች ዋን ስቶፕ ሰርቪስ የሚባለውን እዛው ፓርኩ ጋር በማስቀመጥ የተሻለ የንግድ የማቀላጠፍ ስራም ይሰራል ማለት ነው። አምራቹን ከተጠቃሚው ጋር የሚያስተሳስሩ የገጠር ትራንስፎርሜሽን ማዕከላትን በመገንባትም አርሶ አደሩ ለምርቱ መተማመኛ እንዲኖረው ስለማስቻሉም ተጠቁሟል። ገበሬዎች ባመርተው የተሸጠዋል ወደ ተወስደዋል የሚለው አንሰርቴኒቲ ወይ ይሄ እርግጠኛ ለመሆን ነገር ይቀራል ማለት ነው። ስለዚህ ኮንትራክት ፋርሚንግ በጠበቁት በተስማሙበት ዋጋ በሚያዋጣቸው ዋጋ እዛ ገዢ ጋር ተዋውለዋል ማለት ነው። ይሄ ገዢ ደግሞ ያንን ለማግኘት ለራሱም ጥቅም ሲል ሄዶ ገበሬዎቹን በብዙ መልክ ያግዛል። እንዳልኩ የኢንዱስትሪ ፓርኮች ዋና ዓላማ ከምርት ጀምሮ ወደ ማቀነባበር እስከ ገበያ ድረስ የለውጥ ሂደት እንዴት ሊፈጸም እንደሚችል ማሳየት ነው። በእርግጥም በዚህ ሂደት ውስጥ በእሴት ሰንሰለቱ የተለያዩ ደረጃዎች ላይ ለተሰማሩ ሰዎች የስራ ዕድል በመፍጠር ኢኮኖሚውን ማጠናከርም ዓላማው ነው። ይህም በእያንዳንዱ ፓርክ ውስጥ በተመረጡ ምርቶች መሰረት ይወሰናል። ከዚህ በላይ ግን የበለጠ አስፈላጊው ነገር ኢትዮጵያ የራሷን ግብርና ወደ ዘመናዊ አሰራር ለማሸጋገር ዝግጁ መሆኗን ማሳየቱ ነው። ይህም ለራሷ ሕዝብ ጥቅም ብቻ ሳይሆን ዓለም አቀፍ ገበያዎችንም ለማገልገል ያላትን አቅም ያሳያል። በግብርና ምርቶች ላይ እሴት በመጨመር ለሀገር ውስጥ ገበያ ከማቅረብ ባሻገር በውጭ ንግድ በመሳተፍ የውጭ ምንዛሪን ማስገኘትም ችሏል። አቮካዶ ዘይት ወደ አውሮፓ ማርኬት መሸጥ የተቻለበት ደረጃ ላይ ደርሰናል። በኢኮኖሚ ይሄ ቫያቢሊቲ የሚለው ደረጃ ላይ ለመድረስ ፓርኩ ሙሉ በሙሉ በኢንቨስተሮች መያዝ አለበት። አሁን ቀሪ ስራችን እሱ ላይ ነው ስራ እየተሰራ ያለው። የተቀናጀ አግሮ ኢንዱስትሪ ፓርኩ ስራ በጀመሩ 3 ፓርኮች ውስጥ 15 የሚሆኑ ኢንቨስተሮችን በመሳብ ባለፉት ዓመታት በከወነው ስራ ከ62 ሚሊዮን ዶላር በላይ የውጭ ምንዛሪን አስገኝቷል። ከነዚህ ምርቶች አንዳንዶቹ ወደ ውጭ አገሮች እየተላኩ ስለሆነ ለኢኮኖሚውና ለመንግስት የውጭ ምንዛሬ ገቢ እያስገኙ ነው። ከስራ ዕድል አንጻርም ከ300 ሺህ በላይ የሚሆኑ የስራ ዕድሎች በኢንዱስትሪ ፓርኮች ምስረታና በተለያዩ ተያያዥ ተግባራት ተፈጥረዋል። ከ6 በላይ የተለያዩ ሀገሮች ኢትዮጵያ እነዚህን ኢንዱስትሪ ፓርኮች እንዴት እየተገበረች እንደሆነ ለመማር መምጣታቸውን ሰምቻለሁ። ይህም ለደቡብ ትብብር ጥሩ ዕድል እንደሆነ አምናለሁ። ከዚያም በላይ ባሉ ሌሎች ሀገሮች እንዲተገበር መንገድ ይጠቁማል። ከ3ቱም ፓርኮች ከተላከ ምርት ማለት ነው የሶያቢን ምርት ተልኳል፣ ዘይት ተልኳል፣ የአቮካዶ ዘይት ተልኳል። እነዚህን የመሳሰሉ ልከን 62 ሚሊዮን እና ከዛ በላይ የሚገመት የውጭ ምንዛሬም እስካሁን አስገኝቷል ማለት ነው። የአግሮ ኢንዱስትሪ ፓርኮቹን ለማስፋፋት ጥረት እየተደረገ ሲሆን ባለ ሀብቶችን ይበልጥ በመሳብ ኢንቨስት እንዲያደርጉም ሰፊ ስራ እየተሰራ ይገኛል።